አንቺ ምን የለብሽ ባይሆን ነው ፍራታ ጋር ሁኚ እሺ በቃ ግን አክሊሉ እንዳያገኝ ስትወጣ ይኖራል ብለሽ ነው ልጅቷ ቤት ስለሌለች ቤት አይቀመጥም ባክሽ እሺ አንቺ ደህና ነሽ አይደል? ደህና ነኝ እኔ ልጅ ያ ሌባ መጥቶ ነበር ለካ በዚህ ጦስ ነው እዚህ ቤት የሚመላለሰው አሁን እኮ እየሮጠ ሄደ ና ምንድነው ቴዲ እንዴ አስወጣት እኮ አስበለጣት ያስወጣት ያችን ሰይጣን እንኳን አስወጣልን እንኳን ወጣች ልጄ አለቀ ልጅ አለቀ እኔ እናንተ ብቻ እንበቃለና ልጄ ነገርኩ እንግዲህ ልጄ እባክህ እቴቴ በፈጠረሽ ልቀቂኝ ልጄ ባጠባው በጡቶቼ ልጄ በጡቶቼ እባክህ ባጠባው ልጄ እባክህ ተለመነኝ እባክህ ረግጠኝ እንዳትሄድ እኔ ደስ አላለኝም ልጄ እኔ ደስ አላለኝም አርፈ ተቀመጥ ልጄ እባክህ እኔ ደስ አላለኝም ወይ ጋይስ እንደምን አላችሁ? በያላችሁ በሰላማችሁ ይብዛያል። እንግዲህ በዛሬው በማን ነው በሰገን በአዲሱ ፓርት መተናል ማለት ነው። እንግዲህ በባለፈው ክፍል እንዳያችሁት መድብል እና መርዞ ተነጋግረው ነበረ። ከዛ እንግዲህ መድብል ቤት እንዲመጣ አድርጎት ነበረ ማለት ነው። እዛ መድብል ከቤት እንዲመጣ ያደረገው እንግዲህ ያው አክሊሉ እንዳለ ነግሮታል ማለት ነው። አክሊሉ ግን የሚያውቀው እኔ እንደሌለው አድርገህ ንገረው ነበር ያለው ለመርዞ። መርዞ ግን ያንን አላደረገም። ያው ከአክሊሉ ምንም አይነት ኮሚሽን ስለማይቀበል ከመድብል ግን ኮሚሽን ስላለው ለብር ብሎ እንግዲህ ህይወቱ ላይ ጌም እየተጫወተ ነው ማለት ነው። እንግዲህ ለአክሊሉ ልክ መድብል ሲገባ አይቶት ነበረ። መድብል ግን ሲገባ ያው መርዞ እንዳላየው ነበረ የገመተው። ግን መርዞ አይቶት ነበረ። ወደውኑ ደውሎ እንትናሉ ነገረው ማለት ነው። አክሊሉ መጥቷል፣ የት ነህ ቤት ነህ ወይ ምናምን መጥቷል ብሎ ነገረው ማለት ነው። ግን ደግሞ አክሊሉ እየተዘጋጀ ሊወጣ ሲል እናቲቱን መንገድ ላይ ያገኛት ማለት ነው፣ በር ላይ ሲያገኛት። ከዛ ምንድነው በቃ በወሬ ገትራ ያዘችው። እዚህ አትወጣም የትም አትሄድም ምናምን እያለች ያዘችው ማለት ነው። ከዛ ግን በመከራ ለምኖ እናቲቱን ለመውጣት ብዙ ነገርን ጠይቆ አስፈቅዶ ወጥቷል ማለት ነው። እንግዲህ መርዞም ወደውኑ ለሞገስ ደውሎ ነገርኩት ገብቷል ብዬ ተናገርኩኝ ምናምን አለው። ከዛም በኋላ እንግዲህ እንደዛ ሲለው ለምን አሁን አትቆይም እንዴ ምናምን ለምን ወደው እንደገባ ነገርከው ምናምን ሲለው አይ እንግዲህ እኔ በሩ ለጋ እንዳለ ነው የነገርኩት፣ ወደ ውስጥ እንደገባ አልነገርኩትም አለው። ከመርዞ መቸኮል እና መርዞ እንደቸኮለው እንዳነጋገሩ አክሊሉ ቶሎ ቢወጣ እናቲቱ ባትይዘው ኖሮ ነገሮች ይበላሹ ነበር። ግን መድብል የቅንነት አምላክ ሲረዳው እናቲቱ ይዛ ብዙ ነገር እያናዘዘችው ነበር አክሊሉ ማለት ነው። ከዛም በኋላ እንግዲህ እናቲቱን ለምኖ ወጥቷል ማለት ነው። ከወጣ በኋላ እንግዲህ ሞገስና መድብል በግቢ ውስጥ ተደብቀው ነበር ማለት ነው። ግቢ ውስጥ እንግዲህ እንትን ውስጥ ችግኝ ውስጥ ተደብቀው ነበር ማለት ነው። ከዛም በኋላ እንግዲህ እየሰከረ ነበር አክሊሉ በፍለጋ ማለት ነው። በጣም እየፈለገው ነበር ማለት ነው። ከዛም በኋላ እንግዲህ ምንም ማድረግ አይቻልም። አክሊሉ ወጥቶ እየፈለገ ነበር ማለት ነው። ከዛም በኋላ እንግዲህ አክሊሉ እየፈለገ ባለበት ታይም ላይ ለሞገስን ቤት ሄዶ አንኳኳና ያጠብደል ባለሽ የት ሄዶ ነው
ያጠብደል ባልሽ የት ሄዶ ነው ይምጣና ያፋልገኝ፣ ግቢ ውስጥ ሰው ጠፍቶብኛል መጥቶ ያፋልገኝ ምናምን ስትለው ደግሞ ተኝቶ ምናምን ብላ ብርድ ልብስ አልብሳ እያስተኛችው፣ ግን ሞገስ ጀርባውን እያየው ነበር እንደዛ ሲያረጋት ማለት ነው። ከዛ እንግዲህ ጊቢ አንቺ አይጥ እንዳለጥፍሽ ወይኔ ላፋልገኝ ምናምን ስትለው እንዳለጥፍሽ ጊቢ ብሎ አስገባት ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ወደ እነሱ አጠገብ ምናምን እየሄደ ነበረ ማለት ነው። ከዛ እነሱን ለማጥቃት በሩ ጋር ነበር እንትና ሞገስ ማለት ነው። እንግዲህ ጓ ሲያረግበት በዛ ፍለጋ ምናምን ይገባል፣ ግን ደግሞ መልሶ ይደበቃል ማለት ነው። ግን ብልሃታቸው በጣም አሪፍ ነበረ። ዘወይ እንግዲህ መጨረሻ ላይ ግን ያው ከመፋለም አልተዛለሉም፣ በብልሃት አልተወጡትም። ያው ጥሩ አድርገዋል፣ ግን ደግሞ ብቻ ማይ ጋድ ሶ ሮማንቲክ በጣም ከባድ ነው። እኔ ፋይት ምናምን ይመቸኛል፣ ግን የሆነ ነፍስ ያስጨንቃል የእነሱ ፓርቲ የሆነ ነው ላይ ከዛ የልጅቷን ቁልፍ ሊከፍት ሲል ምናምን ያለው ፓርት በጣም ነው የሚያስጨንቀው። እና እንግዲህ ሞገስ በስተመጨረሻም እንግዲህ በሩን ጎህ አድርጎ እንደ መድብል ሆኖ እንግዲህ ወጥቶ እየሮጠ ሄደዋል ማለት ነው። እየሮጠ ከሄደ በኋላ እንግዲህ አመለጥኩት ብሎ ነበር፣ አመልጦታል እሱ ግን ደግሞ ማለት ነው ማለት ከዛ ተመለሰ። እንደተመለሰ ለመናገር ለመድብል እየደወለለት ነበር። መድብል ግን ሌላ ዓለም ውስጥ ገብቷል። እንግዲህ ቤት ውስጥ ግብት እንዳለና ሂቱን ያገኘት ተመልሰ መጣሁ እያለችው ነበር ማለት ነው። የታለች ልጅቷ ፈልጋት ወደዛ ናት፣ ሌላ ክፍል አዙሪያታል ለመናገር። እሷም እንግዲህ ከባድ ሰው ናት፣ ለመናገር ፈቃደኛ አልነበረችም። ግን በኋላ መጨረሻ ላይ እንግዲህ እንትን ሌላ ሲል ያንቃ ሲል ግን መጥፎ ልጅ ማለት ከባድ ነው። ወሰድከው ስትል እንዳታሰነች ስልኬን አምጣ ተመልሰ መጣ ወሰድከው ስልኳን ሰጣ ወሰድከው። ምክንያቱም ያው እሱ ስልክ ፈልጎ ሳይሆን ወደ ልጇ እንዳትደውል ምናምን ፈልጎ ነው። ከዛ በኋላ እንግዲህ መጨረሻ ላይ መድብል እየሰከረ ሲፈልጋት ነበረ። ብዙ ታይሞችን አቃጥሎ እንግዲህ ቁልፍ አምጪ ብሎ በተቀበለበት ታይም ላይ ቁልፉን ልክ ክፍት ዳርጎት እንዳገኘው ከዛ ክፍት እንዳደረገው የእሱኛው ይሄኛውን በር ተከፈተ። ዘው እንግዲህ ያለው አማራጭ መደበቅ ነው። እሱ እንግዲህ እንደውም ብዙ ታይም ሰጥቶታል እና መርዞ ጋር ሄዶ በቃ በጣም መርዞ ያለ ስቃዩ ደግሞ በቃ የሞተቻለ ያለ እንትኑ ያለ ዳው ዘማች ገብቶ እያሰቃየው ነበረው በጣም ምናምን ብሎት። ከዛ ሚስቱን እንደምትወደው እኔ ጥቁር አዝሙድ አላለም ዛሬ ገና እንደ ሚስቱ ይሄን ወንድ ብለሽ ያገባሽው ምንድነው? ምን ሊያደርግልሽ ነው? አሁን ሁሉም ወንድ እኮ ለሚስቱ ጀግና ነው ምናምን ብቻ በጣም ብዙ ነገሮች እናሰቃይቷቸው ወጣ ማለት ነው። እዛ ሲወጣ ነው እንግዲህ ትንሽ ቢያናዛቸው ጥሩ ነበረ። መድብልም ልጅቷን ባይኔ ያነበር ልክ እንደከፈተ በሩን እንግዲህ ሰውየው መጥቶበታል ማለት ነው። ልክ ሰውየው ሲመጣ እሱ ያለው አማራጭ መደበቅ ነው። ምክንያቱም ፊት ለፊት ካገኘው የልጅቷ ነገር ምንም አይሆንም ነበረ ማለት ከመደበቅ ውጭ አማራጭ የለውም። ከልጅቷ ጋር ገብቶ ቢቆልፍ ይከፍትና እንግዲህ ወይ ሳብሮት እንትን ይለዋል ማለት ነው። ሳብሮት ሊገለው ይችል ነበረ። ሰው ያለው አማራጭ መደበቅ ነው። ልክ እንደተደበቀ ግን ጎበዝ ነው፣ በጣም ጀግና ነው እሱ። ሽጉጡን ደግኖ እየፈለገ እያለ ማለት ነው። ምክንያቱም ባሲል ስለሰማ እየፈለገ እያለ እንግዲህ በአፍኖ ይዞበታል ማለት ነው። ከዛ እንግዲህ ያለው ትግል አይታችሁታል። በጣም ደስ የሚል አንድ መድብል ሲወርቅ አንድ እንትና ሲወርቅ አንድ ብቻ እንግዲህ ተተጋግረው ልጅቷም ወጣች። በዛ ታይም ላይ ልጅቷ ወጣች፣ ግን ዙራ መድብልን እንኳን አላየችው ነው ያልኩት እኔ። ምክንያቱም ብታየው ሁለታቸውን ፈዘው ነው የሚቀሩት። በጣም ማለት ኢሞሽናል የሆነ በቃ ስሜታዊ የሆኑና አላማቸውን የሚረሱ ነበር የሚረሱ ነው የሚመስለኝና እንኳን ልጅቷ መለጠች። ከዛ እንግዲህ ልጅቷ እየሮጠች ሄዳለች ማለት ነው። ልጁንም እንግዲህ
ሞገስን ማነው ሰውየውንም እንግዲህ አስተኝቶት ሄዷል ማለት ነው። እና ሂቱ ናት እና ሂቱ ጥሩ ሰው ነበር። ግጥ ፈታ ለቀቀቻት። የነ መድብል ተባባሪ ሳታውቀው የነ መድብል ተባባሪ ሆነች። የልጇ ጥላት። ምክንያቱም ልጇ ዝም ብሎ በቃኝ ነው ላይክ እሱ እንዳያዛኝ ምናምን ነው የሚያየውና ልጅቷ ዘመድ እናት አባት እንደሌላት ማንም እንደሌላት ነው ለእናቲቱ የነገራት። ማንም እንደሌላት እኔ ፈትቼ ከለቀኳት እንደምትሞት እንደዛ አይነት ነገር አድርጎ ነው የሚያስበው። እና ሄቱ ደግሞ የልጅቷ ሂስትሪዋን እያጫወተቻት ነበር በባለፈው። ግን ደግሞ አሁን ላይ መድብል ያላትና የልጅቷ ሂስትሪ አንድ ነው። ከዛ እንግዲህ እናቲቱ በእርግጥ አሁን ላይ ማገናዘብ አላገናዘበችውም እንግዲህ እና ልጅቱን ፈልጎ ነው የመጣው። ተዋጦ እሷም ትሄድ ተዋቸው ይሄዱ ምናምን እያለች ነበር ለመከተል ሲፈልግ። እንግዲህ ልጅቷ ያለፈችው በሞገስ አጠገብ ነበር። ሞገስ እንዳያት ቆርቆሮ ግድግዳ ላይ ተለጥፋ ነበረ። ሞገስ ቢያያት ጥሩ ነበር። ምክንያቱም እንግዲህ ያው የእሱ ተላላኪ ነው ብላ ስለፈራች ግድግዳው ላይ ልጥፋለች ጨለማ መስላ። ስለዚህ እንግዲህ መድብልም ያው በጣም ጎድቶታል ሰውየው። ግን ደግሞ ቢሆንም ያው ምንም ከደስታው ነው ከጉዳቱ ደስታው ነው የበለጠበት። ስለዚህ ሌላው ነገር ደግሞ ሞገስ ነው። ሞገስ ደውሎ እንግዲህ በጣም ተደስቻለሁ፣ ልጅቷ አምልጣለች፣ ከግቢ ስትወጣ አይቻታለሁ፣ ግን የት እንደሄደች አላውቅም፣ ግን ሙሉ ሌሊቱን ስፈልጋት ነው ማድረው እያለ ነበር ማለት ነው። በጣም ደም እየፈሰሰኝ ነው፣ ተጎድቻለሁ፣ ግን ደግሞ ችግር የለውም ምናምን ሲለው ካልመጣው ብሎ ሞገስ መገገም። ከዛ ሚስቲቱ ያይሃል አክሊሉ ያይሃል ምናምን ስትለው እሱ ቤት አይሆንም እናቲቱ ልጅቷ ከቤት ስለሌለች እንግዲህ እሱ ቤት ላይሆን ይችላል ብሎ እንግዲህ ሲወጣ እንግዲህ ሰውየው ግቢ እያጠና ነበረ። ከዛ በኋላ እንግዲህ አሁን የት ልትሄድ ነው? ምንድነው? ማነህ? የእሷ ተባባሪ ነህ? ከዛ በኋላ በቃ ከባድ ነው የሚሆንበት። አርፎ ቤተኛ ይሻለው ነበር። ከዛ ደግሞ ሲነጋ ጥብቆ የዘጋ ነው ቀባሪ የሚሆነው አለመርዙ